የሆድ መነፋትን ወይም መወጠርን ጉዳይ ለአንዴና ለመጨረሻ ጊዜ በትነንና አበጥረን እንየው። ለእናንተም ለሌሎችም ስለሚጠቅም ሴፍ ሼር እና ፎሎ ያረጋችሁ። በመጀመሪያ ጊዜያዊ የሆነ ሆድ መወጠር ወይም መነፋት የሚያመጡ ነገሮችን እንይ። ከዛ ቋሚና በየጊዜው የሚፈጠር ሆድ መወጠር የሚያመጡ ነገሮችን እናያለን። አንደኛ፣ ምግብ በደንብ ሳያኝኩ ቶሎ ቶሎ መዋጥ። ምግብ መፈጨት የሚጀምረው አፋችን ውስጥ ነው። አፋችን ውስጥ በደንብ ታኝኮ ልሞና በምራቅ ተለውሶ ነው መዋጥ ያለበት። ቶሎ ቶሎ የተበላ ምግብና በደንብ ሳይታኘክ የተዋጠ ምግብ እዚህ ጋር በደንብ ዳይጀስት ስላልተደረገ ወይ ስላልተፈጨ እነዚህ ጋር ለመፍጨት ያስቸግራል። ይሄም አንጀታችን ውስጥ ምግቡ በጣም ብዙ እንዲቆይና አላስፈላጊ የሆኑ አየሮችና ጋዞች ብዙ እንዲመረቱ ያደርጋል። ሌላው ከምግብ ጋር ብዙ አየር ወደ ሆድ ዕቃችን እንዲገቡ የሚያደርጉ ነገሮች ለምሳሌ አፍን ከፍቶ ማኘክ፣ እያወሩ መመገብ፣ ማስቲካ ማላመጥ፣ እየበሉ አሁንም ውሃ በላይ መጠጣት፣ ጋዝ ያላቸውና ሲከፈቱ የሚሉ መጠጦችን መጠጣት። እነዚህ ነገሮች ብዙ አየር ወደ ሆድ ዕቃችን እንዲገባ ስለሚያደርጉ ኖርማል የነበረው ሆድ ዕቃችን እየተነፋ እንዲወጠር ያደርጋሉ። ከዛ በኋላ የሚፈጠረውን ታውቁታላችሁ መቼም። ይሄ ግን ጊዜያዊ የሆነ ሆድ መወጠር ነው የሚያመጣው። ዋናው ቋሚ የሆነውን ሆድ መወጠር የሚያመጣው አንጀታችን ውስጥ ያሉት ባክቴሪያዎች ብዛትና አይነት ማነስ ነው። እነዚህ አንጀታችን ውስጥ ያሉት የተለያዩ ጠቃሚ ባክቴሪያዎች ምግብ በማብላላት ነው የሚያግዙን። በተለይም እንደ ፋይበር ያሉ ሰውነታችን ዳይጀስት ሊያረጋቸው ወይም ሊያብላላቸውና ሊሰባብራቸው የማይችላቸው ምግቦች እኚህ ጠቃሚ ባክቴሪያዎች ዳይጀስት ያደርጉልናል። ስለዚህ እነዚህ ምግብ የሚያብላሉና የሚሰባብሩ ጠቃሚ ባክቴሪያዎች አንድ ሰው አንጀት ውስጥ በብዛትና በአይነት ከሌሉ ያ ሰው በተለይ ፋይበር ያላቸውን ተፈጥሯዊ ምግቦች አንጀቱ ዳይጀስት ማድረግ ወይም ማብላላት አይችልም ማለት ነው። ስለዚህ ሰውየው የተመገበው ምግብ ቶሎ ቶሎ የሚያብላሉ ብዛት ያላቸው ብዙ አይነት የሆኑ ጠቃሚ ባክቴሪያዎች አንጀት ውስጥ ስለሌሉ የበላው ምግብ ለረጅም ሰዓት አንጀት ውስጥ ይቀመጣል። ይሄ ምግብ ለረጅም ሰዓት አንጀታችን ውስጥ ሲቀመጥና ያሉት ጥቂት ባክቴሪያዎች በትንሹ ሲያብላሉት ጋዝ ወይም አየር እየፈጠረ ይሄዳል። ይሄ ያላስፈላጊ አየር ደግሞ አንጀታችን እንዲወጠርና እንዲነፋ በማድረግ ሆዳችንም እንዲነፋ ያደርጋል። ታዲያ ለምንድን ነው አንጀታችን ውስጥ ምግብ የሚያብላሉ ጠቃሚ ባክቴሪያዎች በብዛትና በብዙ አይነት የሌሉት? አንደኛ፣ አዋቂም ትልቅ ሰውም ሆነን የላሙ የጣሙ የህፃን ልጅ ምግቦችን በብዛት ስለምንበላ አዘውትረን የምንመገባቸው ምግቦች በጣም የተፈተጉ ፕሮሰስ የተደረጉ ተፈጥሯዊ ይዘታቸውን የለቀቁ ስለሆኑ በውስጣቸው ለጠቃሚ ባክቴሪያዎች ምግብ የሚሆነው ፋይበር ስለሌለ እነዚህ አንጀታችን ውስጥ ያሉት ባክቴሪያዎች ቁጥራቸው በጣም ትንሽ ነው። እኛ ትልቅ ብንሆንም የአንጀታችን ምግብ የመፍጨትና የማብላላት ብቃት ግን የ3 ዓመት ህፃን ልጅ ነው። ታዲያ ጥርስ እንዳላወጣ ህፃን ልጅ ነጭ ዳቦ፣ ኩኪስ፣ ኬክ ምናምን እየበላን አንጀታችን እንዴት ይሰራል? ሁለተኛ፣ ፈጣሪ በሺዎች ከፈጠራቸው ምግቦች ውስጥ እኛ አዘውትረንና አብዝተን የምንመገባቸው ከ5 አይበልጡ። እንደውም 2 ናቸው፣ ስንዴና ጤፍ። በቃ የተለያየንም ምግቦችን ስለማንመገብ እነዚህ አንጀታችን ውስጥ ያሉት የተለያየ ምግቦች የሚፈጩት ባክቴሪያዎች አይነት እየመነመነና እየከሰመ ይመጣል። ሌላው ደግሞ የሆድ ድርቀት ነው። የምንበላቸው ምግቦች በቂ ፋይበር ስለሌላቸውና ውሃ ስለማይዙ አንጀታችን ውስጥ ደርቀው እንዲቀመጡ ያደርጋል። ትልቁ አንጀታችን ውስጥ ደርቆ የሚቀመጠውና በትክክል የማይወገደው ተረፈ ምርት ደግሞ ለረጅም ጊዜ እየተቀመጠና በባክቴሪያዎች እየተብላላ አላስፈላጊ የሆነ አየርና ጋዝን እየፈጠረ አንጀታችንንና ሆዳችንን ይነፋል ወይም ይወጥራል። ስለዚህ የሆድ መነፋትና መወጠርን ቋሚ በሆነ መንገድ ለመከላከል የአንጀታችንንና አንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎች ጤንነት መጠበቅ በጣም አስፈላጊ ነው። ይህንን ደግሞ በሁለት መንገድ ማድረግ እንችላለን። አንደኛ፣ በባክቴሪያ የተብላሉና ብዙ ጠቃሚ ባክቴሪያ በውስጣቸው ያላቸው ፈርመንት የተደረጉ ምግቦችን መመገብ። እኚህም ማለት እርጎ፣ ፈርመንት የተደረጉ አትክልቶች፣ ጥራጥሬዎች፣ ፍራፍሬዎች። እነዚህ ፕሮባዮቲክ የምንላቸው ምግቦች ሲሆኑ አንጀታችን ውስጥ ያሉትን ባክቴሪያዎች አይነትና ብዛት ይጨምሩልናል። ሁለተኛ፣ ለጠቃሚ ባክቴሪያዎች ምግብ በሆነው በፋይበር የበለጸጉ ምግቦችን መመገብ። ሙሉ የሆኑ ተፈጥሯዊ የሆኑ ያልተፈተጉ አትክልቶች፣ ጥራጥሬዎች፣ ፍራፍሬዎች። እነዚህን 2 ነገሮች አዘውትረን በማድረግ የአንጀታችንንና አንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎች ጤንነት የምንጠብቅ ከሆነ የፈለግነውን አይነት ምግብ ያለምንም የሆድ መነፋት ችግር መመገብ እንችላለን። በተፈጥሮ ሰውነታችን የማይቀበላቸው ወይም ኢንቶለራንት የሆናቸው ምግቦች ካሉ ግን እነዛን ምግቦች በመለየት ከአመጋገባችን ላይ ማስወገድ ይኖርብናል። በተጨማሪም በቀን ውስጥ በቂ ውሃ መጠጣትና ከምግብ በኋላ ትንሽ ወክ ማድረግ ይሄንን የምግብ መፈጨት ስነስርዓታችንን የሚያግዙ ነገሮች ናቸው። ከጠቀማችሁና ከወደዳችሁት ሴፍ ሼር እና ፎሎ እያደረጋችሁ አመሰግናለሁ። ይመቻችሁ።